በእውነት መድብል በጣም ከፍቶኝ ነበር፣ ግን አሁን እንዴት ቅልል እንዳለኝ። በቃ ከዚህ በኋላ ስለ ራሴ ማሰብ ጀምራለሁ። ጎበዝ የኔ ሴት። የኔ ሴት ምን ነው ያስተላል እንዲያባባል ማለት እኔ የምመክራት ሴት ማለት ነው። እንዳውም ለምን ከዛሬ በኋላ የኔ ሴት እያልኩ አልጠራሽ? ወይ መድብል ገና መቼ እኔ ራሴን አገኘውና ነው። ምን ነው አልፈቅድም ነው? አይ እንደዛ አላልኩም፣ ግን ያው እንደዛ ስትልም ትኮራ ከሆነች ችግር የለውም። እኮራለሁ የኔ ሴት። ግን መድብል ሌላ ሀሳብ አስብ አይደለም ማለት? ኧረ በፍጹም እንደዛ እንዳታስቢ ትትና። አንቺ ሳትፈቅጂ ምንም የሚሆን ነገር የለምሽ። እንግዲህ ትትና የሰጠውሽን ስጦታ ቤት ገብተሽ ይውሽ። አመሰግናለሁ መድብል፣ ግን ከዚህ በኋላ እንድትሰጠኝ አልፈልግም። ይሄንንም አንዴ ከገዛው በኋላ ብዬ ተቀበለው። ኧረ ትትና ተይ፣ እንደዛ አይባልም። ስጦታ እኮ እግዚአብሔር ይስጥልኝ ቴንኪው ተብሎ ነው የሚቀበሉት። እሺ የኔ ሴት። እሺ በቃ እግዚአብሔር ያክብርልኝ። ብሩክ እንደሚሻለው ተስፋ አደርጋለሁ። ያው እግዚአብሔር ይርዳው። እስኪ እንግዲህ እግዚአብሔር ይርዳን ሁላችንም። አምላክ ያውቃል፣ አታስቢ። የተከበሩ አሽቷል ይግቡ። በዛ ላይ ነገ ስራ ይጠብቆታል አይደለም? እሺ በቃ ደህና እደር። በጣም እሺ ማመሰግናለሁ። እኔም አመሰግናለሁ። ደውልልሻለሁ። ቻው። ሰላም ይሁን። ወይ ለምን የምታስመስለው? እንደምትወደኝ እኮ አውቃለሁ። አብርሽ መጀመሪያ ላይ ስለተፈጠረው ነገር እኔ ተኝቼ ነበር፣ ስለ ጉዳዩ ምንም እማቀው ነገር የለም በሚል ነገሩን ማስተባበል ይችል ነበር። ግን ደግሞ አሁን ሁለተኛውን ምንም ብሎ ማስተባበል ወይ ደግሞ ትህትና ሊያሳምናት አይችልም ማለት ነው። ለምን ከተባለ ያንን ነገር ፈልጎ እያደረገው እንደሆነ ትህትናም አይታለች። ምናልባት የመጀመሪያውን እኔ ተኝቼ ነበር መቼ መታ አጠገቤ እንደተኛች ምንም እማቀው ነገር የለም በሚለው ሊያሳምናት ይችል ነበር። የሁለተኛውን ደግሞ ምንም ብሎ ሊያሳምናት አይችልም። ትህትናም ከዚህም በኋላ እሱ ልትረዳው አትችልም ማለት ነው። ጥያቄው እዚህ ጋር አብርሽ ምን አስቦ ነው አሁን ላይ ከትዝታ ጋር ይሄንን ነገር እያደረገ ያለው? ትዝታ ምን ሊላት ፈልጎ ነው ወይስ ምን አስቦ ነው የሚለው አሁንም ምንም የታወቀ ነገር የለም ማለት ነው። ግን ደግሞ መጀመሪያ ላይ የትዝታ አገባብና እሱን ለመሳም መሞከር ትወደኛለህ አውቀ አታስመስል የሚለውን ንግግር ተናግራ የአብርሽ ለሷ ቶሎ ብሎ ምላሽ መስጠትና ስልኩን አስቀምጦ ፈገግ ብሎ ከሷ ጋር ያንን ነገር ማድረግ ምናልባት አብርሽ ትዝታ ላይ ሊያሾፍባት ወይ ደግሞ እሷ ደስ ብሏት ጥሩ ስሜት ውስጥ ከገባች በኋላ እሷ ሊቆጣት ወይ ደግሞ የሷ ፍላጎት ምን እንደሆነ አሳይቷት ያንን ፍላጎት ማግኘት እንደማትችልና ከዚህም በኋላ ሁለቱም አንድ ላይ መሆን እንደማይችሉ በዛ መንገድ ሊነግራትን ፈልጎ ሊሆን ይችላል ማለት ነው። ግን ደግሞ ይሄ ነገር አሁን ላይ አብርሽ ማድረጉ ትልቅ ዋጋ ያስከፍለዋል ማለት ነው። እዛ ጋር ትህትና ይሄንን ነገር ስላየችው በእርግጠኝነት ከዚህም በኋላ ለአብርሽ ምንም አይነት ቦታ አይኖራትም ማለት ነው። በእርግጥ ከዚህም በፊትም አብርሽ በተደጋጋሚ ስለ ጉዳዩ ጠይቋት ነበር። አንቺ ለኔ ያለሽ ስሜት ምንድነው እኔና አንቺ በሚለው ስለ ሁለቱ ግንኙነት ወደፊት እንዴት መሆን እንዳለበት በተደጋጋሚ ቢጠይቃትም ትህትና ስትለው የነበረው እኔ አሁን ላይ ለዚህ ነገር ዝግጁ አይደለሁም በሚለው አብርሽ እዛው ተረጋግቶ እንዲቀመጥ ለማድረግ ሞክራ ነበር። እዚህ ጋር የአባቷ ነገር አለ፣ የወንድሟ ነገርም አለ። ያንን ነገር እልባት እስካላገኘውለት ድረስና
የቤተሰቦቼን ዕዳ እስካልከፈልኩ ድረስ ይሄ ነገር ውስጥ መግባት አልፈልግም። ምንም እንኳን ብወድህም ምንም እንኳን ካንተ ጋር መሆን ብፈልግም ግን ደግሞ አሁን ላይ ይሄንን ነገር መጀመር አልፈልግም በሚል ይመስላል ያኔ ለአብርሽ ያንን መልስ የመለሰችለት ማለት ነው። አሁን ደግሞ ትዝታ ከሱ ጋር ተኝታ ማየቷና በመጨረሻም ሁለቱም ሲላፉ ለመሳሳም ሲሞክሩ ያንን ነገር ስታይ አሁን ላይ የትህትና ልብ ተጎርቷል ማለት ነው። ያ ማለት አሁንም አብርሽን በጣም ትወደዋለች፣ በጣም ትፈልገዋለች፣ ግን ጊዜው አይደለም የሚለውን ነገር ስለምታስብ ነው እሱ የሱን ፍቅር ለተወሰነ ጊዜ ለማቆየት የፈለገችው ማለት ነው። አሁን ከዚህም በኋላ ያው እሷ ያላት አማራጭ አብርሽን ለአንዴና ለመጨረሻ ጊዜ መተው ነው ማለት ነው። አብርሽ እንዴትም ብሎ ሊያሳምናት አይችልም በዚህ አሁን ባየችው ነገር ማለት ነው። ምናልባት የበፊቱን ተኝቼ ነበር ሊል ቢችልም የሁለተኛውን ደግሞ በምንም አይነት ሁኔታ እሷን ሊያሳምናት አይችልም ማለት ነው። ሌላው ነገር ደግሞ አሁን ላይ የተፈጠረው ነገር የዚህ ነገር መፈጠር ምናልባት ለመድብል ጥሩ አጋጣሚ ሊፈጥርለት ይችላል ማለት ነው። ትህትና ያው ከዚህም በፊት መድብል በተደጋጋሚ እንደሚወዳት እሷን እንደሚፈልጋት ቢነግራትም እሷ ደግሞ ሌላ ሰው የምትወደው የራሷ ሰው እንዳላት ነግራው ነበር መድብል በእህትነት ብቻ እሷን እንዲመለከታት ስትነግረው የነበረው ማለት ነው። አሁን ደግሞ እዚህ ጋር አብርሽን ከትዝታ ጋር በእንደዚህ አይነት ሁኔታ ማየቷ ምናልባት ለመድብል እድሉን እንድትሰጠው ሊያደርጋትም ይችላል ማለት ነው። መድብልም ዛሬ ሲላት የነበረው አንቺ እስካልፈለግሽ ድረስ የሚሆን ነገር የለም፣ አንቺ እስከምትፈልጊው ጊዜ ድረስ እጠብቅሻለሁ የሚል አይነት መልስ መልሶላታልና ምናልባት በአብርሽ እልህ እዛ ጋር ትህትና የመድብልን የፍቅር ጥያቄ ልትቀበለው ትችላለች፣ ከሱ ጋርም ልትሆን ትችላለች ማለት ነው። ግን ደግሞ ይሄንን ነገር በእልህ ከምታደርግ ከሁለቱ ማን ነው ለኔ የሚሆነው የሚለውን ነገር አመዛዝና ልቧ ይበልጥ ወደ ፈለገው ብትሆን የተሻለ ይሆናል ማለት ነው። ግን ደግሞ መድብል አሁን ላይ ከሷ ጎን ሆኖ በብዙ ነገር እያገዛት ነው፣ በብዙ መንገድ እሷን እየደገፋት ነውና ዛሬ ራሱ ስራ እፈልጋለሁ የሚለው ነገር ስትናገር ወዲያው ነበር ስራውን ያገኘላት። ግን ያንን ውለታ አስባ ሳይሆን እንደዚህ በችግሯ ጊዜ የሚደርስላትን መድብል እድል ሰጥታው ደግሞ ምናልባት የምትወደው ወይ ደግሞ የማትወደው ከሆነ ያንን ነገር ማረጋገጥ ትችል ነበር ማለት ነው። ከሩቅ ሆና እኔ ላንተ አልሆንም ካንተ ጋር እንደዚህ ነገር መጀመር አልችልም ከምትል መድብልንም ቀርባው ያንን እድል ለአብርሽ ለመስጠት የፈለገችውን እድል ለሱም ሰጥታ መድብልን ብታየው የተሻለ ይሆናል ማለት ነው። ደግሞ ከመድብል ጋር ብትሆን በብዙ ነገር እሷን ያግዛታል፣ በብዙ ነገር ከጎኗ ሆኖ ያጠነክራታል ማለት ነው። እዛ ጋር ሲያስጨንቃትና ሲያሳስባት የነበረው የቤተሰቦቿ ዕዳ የሚለውን ነገር ራሱ እያገዛት እሷም የተሻለ ስራ እንድታገኝ አድርጎ አብሮ እንደሚከፍሉና እንደሚወጡ እርግጠኛ ነን ማለት ነው። ግን ደግሞ እሷ አሁን ላይ በአብርሽ ፍቅር ታወራለችና ከትዝታ ጋር እየተጀመረ ያለው ነገርም ስላበሳጫት አሁን ላይ ያንን እድል ለመድብል ላትሰጠው ትችላለች ማለት ነው። በእርግጥ ዛሬ ላይ ከመድብል ጋር ጥሩ ውሎ አሳልፏል። መድብልም በመጨረሻ የሆነ ስጦታ ሰጥቷት ነበር። ያ ስጦታ ኖርማል ስጦታ ነው ወይስ መድብል ለሷ ያለውን ፍቅር የሚያሳይ ስጦታ ነው የሚለው ነገር ባይታወቅም መድብል ያንን ስጦታ ሰጥቷታል ማለት ነው። ስራም አግኝታለች። ትህትና አሁን ላይ ደስተኛ ሆና ያንን ደስታዋን ነበር ለአብርሽ ልትነግረው ሮጣ ስትመጣ ያንን ነገር ያየችው ማለት ነው። በእርግጥ እሷ ቀደም ብላ ጠዋት ስትወጣ ራሱ ስራ እፈልጋለሁ፣ ስራ እንዳገኘው ወዲያውኑ ይሄንን ቤት ለቅቄ እሄዳለሁ ብላ ነበርና እውነት ትህትና ያንን ቤት ለቃ ትወጣለች ስራ ብታገኝና ከአብርሽ ጋር ያለው ነገር ቢበላሽ ወይ ደግሞ አብርሽ ፈልጎት ራሱ ከትዝታ ጋር ቢሆን ሁለቱ ወደ ፍቅራቸው ቢመለሱ እውነት ትህትና ያንን ቤት ለቃ ትወጣለች የሚለው ነገር በግልጽ የታወቀ ነገር የለም ማለት ነው። ግን ደግሞ እኛ ልንገምት የምንችለው እሷ ከዛ ቤት እንደማትወጣ ነው። ለምን ከተባለ አብርሽ ቢያስቀይማትም እሱ ቢያስኮርፋትም ሌሎቹ ደግሞ አሉ እንደ እህትና እንደ ወንድም ተሳስቦ የሚኖሩ ከሱም በላይ ደግሞ መሳይ እዛ ቤት ውስጥ ነው የሚኖረው። መሳይ የሷ ወንድም ይሁን አይሁን የሚለውን ነገር ማረጋገጥ ትፈልጋለች። በእርግጥ አሁን ላይ እሷ መሳይ ወንድሟ እንደሆነ ነው እያሰበች ያለችው። ግን ደግሞ መሳይ ስላለው ነገር ከዚህም በፊት ስለነበረው ማንነት ቤተሰቦቹ የት አካባቢ እንደሆኑ ያለውን ነገር እንዳለ የሱን ሚስጥር ለሷ ለመንገር ገንዘብ እየጠየቃት ነው። እሷ ደግሞ አሁን ላይ ያንን ገንዘብ የላትም። ለመሳይ እየከፈለች መሳይ የራሱን ሚስጥር ለሷ እንዲነግራት ማለት ነው። ያንን ነገር ማወቅ ስለምትፈልግ ደግሞ በዚህ ሁኔታ አብርሽ አናዶኛል፣ አበሳጭቶኛል፣ እንዴት ከትዝታ ጋር ይሆናል በሚል ያንን ቤት ለቃ አትሄድም ማለት ነው። አብርሽ ደግሞ መጀመሪያ ላይ ስለተፈጠረው ነገር ምንም የሚያውቀው ነገር የለም። ያ ማለት ትህትናን ምን ያድርጊያት ነው፣ ማን ያስቀየማት፣ ትዝታ ምን ብላት ነው የሚለው ነገር
በጣም አስጨንቆት ነበር። እሷ በሱ እንደተቀየመች ወይ ደግሞ አብሮ ሲተኙ እንዳየች ያየች አልመሰለውም ማለት ነው። ለዛም ነው አሁን ላይ ምን ሆና ነው፣ ምን አስቀይመናት ነው፣ ምን ደብሯት ነው የሚለው ነገር እንቆቅልሽ የሆነበት ማለት ነው። ምናልባት አሁን ላይ በመጨረሻም እሱ ከትዝታ ጋር እያደረገ ያለውን ነገር ትህትና ቆማ እያየቻቸው እንደሆነ ከተመለከተ የአብርሽን ድንጋጤ መገመት አያዳግትም ማለት ነው። ጠዋት ላይ እንደዛ አኩርፋ ሄዳ አሁን ደግሞ እሱ ከትዝታ ጋር ይሄን ነገር እያደረገ መሆኑን ስታይ አብርሽ ምን ብሎ እሷን እንደሚያሳምናት ወይ ደግሞ ምን ብሎ ፊት ለፊቷ ቆሞ እሷን እንደሚያወራት ራሱ መገመት አያዳግትም ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ገልሞ ነው። ገልሞ አሁን ላይ ጥሩ መሻሻል እያሳየ ነው ማለት ነው። ያ ማለት ከቤት አትወጣም፣ ለአንድ ወር ሙሉ እቤት ትቀመጣለህ ተብሎ የተጣለበትን ማዕቀብ በአግባቡ እየተወጣ ነው ማለት ነው። እናም ደግሞ ከመጠጥ ሱሱ ራሱ እያገገመ ነው። የግሌም ይሄ ነገር በጣም እያስደሰታት ነው። ገልሞ እንደዚህ ሆኖ በማየቷ የምትፈልገው ነገር ስለሆነ በጣም ደስተኛ ሆናለች ማለት ነው። ከዛም በኋላ ምናልባት አንድ ወር ሙሉ ቤት ተቀምጦ ወደዛ ነገር ሊመለስ ስለሚችልም ከዛም በኋላም እንዴት አድርጎ ገልሞ ወደ ሱሱ እንዳይመለስ እዛ ቦታ እንዳይደርስ እንደሚጠብቁት ባይታወቅም ግን አሁን ላይ የግሌ ጥሩ ነገር እያደረገች ነው። ዛሬ ላይ በተለይ እሱን ወደ ቤተ ክርስቲያን ይዛ መሄዷ በጣም ጥሩ ውሳኔ ነው ማለት ነው። ገልሞ በዚሁ ከቀጠለ ከሱሱ ተላቆ ከየግሌ ጋር እሱም ተጋብቶ በቅርቡ አብሮ እንደሚሆኑ እናምናለን ማለት ነው። ሌላው ደግሞ የተንከሲስና የጽጌ ሰርግ ነው። ተንከሲስ አሁንም ድረስ ጽጌን ታገባለህ የሚለውን ነገር አሜን ብሎ አምኖ ተቀብሏል። ግን ደግሞ አሁንም እኛ ልንል የምንችለው ምናልባት ጽጌ ከተንከሲስ ወይ ደግሞ ከመሳይ ላታረግዝ ትችላለች ማለት ነው። እሷ የምትፈልገው ከዚህም በፊት በተደጋጋሚ ስትል የነበረው ሁለቱም እንዲንከባከቡኝ እፈልጋለሁ ብላ ነበር። ግን ደግሞ አብርሽ ከሁለቱ የልጅሽ አባት ማን እንደሆነ የግድ ምረጪ ስላላት ነበር እሷ ተንከሲስ ነው የሚለውን ነገር የተናገረችው ማለት ነው። ግን ደግሞ ሊሆን ይችላል ብለን የምንገምተው ጽጌ ከሁለቱ ውጪ ከሌላ ሰው ከሶስተኛ ሰው አርግዛ ሊሆን ይችላል ማለት ነው።